አመሰግናለሁ። ኢትዮጵያ እንግዲህ ባለፉት አመታት ተግባራዊ ካደረገቻቸው ግዙፍ መርሃ ግብሮች መካከል አንዱ የአረንጓዴ አሻራ መርሃ ግብር ነው። በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞችን መትከል ተችሏል ማለት ነው። እንግዲህ ከዛ ባለፈም ደግሞ የኢትዮጵያን የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ማሳደግም ተችሏል ማለት ነው። በእነዚህ 6 አመታት ደግሞ በአዲስ አበባም የአረንጓዴ አሻራ መርሃ ግብር ተጠናክሮ ቀጥሏል ማለት ነው። እንግዲህ በመጀመሪያው አመት በተለይ የአረንጓዴ አሻራ መርሃ ግብር በተጀመረበት 2011 በአዲስ አበባ ከ4 ሚሊዮን በላይ ችግኞችን ለመትከል ታቅዶ ነበር። በዚህም እንግዲህ ከ6 ሚሊዮን በላይ ችግኞችን መትከል ተችሏል። ይህም እንግዲህ አፈጻጸሙ ከ100% በላይ እንደሆነ ቁጥሮች ያመላክታሉ ማለት ነው። በዚህም እንግዲህ በድግግሞሽ ከ1.9 ሚሊዮን በላይ የከተማ ነዋሪዎች በአረንጓዴ አሻራ መርሃ ግብር በ2011 ዓ.ም ተሳትፎ አድርጓል። እንግዲህ በ2011 የተከናወነው የአረንጓዴ አሻራ መርሃ ግብርን በገንዘብ ሲተመን ደግሞ ከ879 ሚሊዮን ብር በላይ ይተመናል ማለት ነው። በቀጣዩ አመት 2012 እንዲሁ በተመሳሳይ እንግዲህ በከተማዋ ከ7.1 ሚሊዮን በላይ ችግኞችን ለመትከል ታቅዶ ነበር። 8.5 ሚሊዮን ችግኞችን በከተማዋ መትከል ተችሏል ማለት ነው። ይህም እንግዲህ የእቅዱ አፈጻጸሙ ከ100% በላይ እንደሆነ ቁጥሮቹ ያመላክታሉ። ከዛ ባለፈም በዚህ አመትም እንግዲህ ከ2.8 ሚሊዮን በላይ የከተማዋ ነዋሪዎችን በዚህ መርሃ ግብር ተሳታፊ ማድረግ ተችሏል ማለት ነው። የከተማዋ የአረንጓዴ ሽፋንም እንግዲህ ወደ 9.93 በመቶ ያደገበት አመት ነበር። በቀጣዩ አመት 2013 እንግዲህ በተመሳሳይ በከተማዋ ከ7.3 ሚሊዮን በላይ ችግኞችን ለመትከል ታቅዶ ነበር። በዚህ አመትም እንግዲህ ከ11 ሚሊዮን በላይ ችግኞችን መትከል ተችሏል ማለት ነው። ይህም ከእቅዱ እንግዲህ ከ100% በላይ የተፈጸመበት አመት ነበር። በዚህም አመት እንግዲህ ከ2.8 በላይ የከተማዋ ነዋሪዎች ተሳትፎ ያደረጉበት አመት ነበር 2013 ማለት ነው። በቀጣዩ አመት 2014 እንግዲህ በከተማዋ ከ7.4 ሚሊዮን በላይ ችግኞችን ለመትከል ታቅዶ ነበር። በዚህ አመትም እንግዲህ 14.795 ሚሊዮን ችግኞችን መትከል ተችሏል ማለት ነው። ይህም የእቅዱን አፈጻጸም ከ100% በላይ እንደሆነ ቁጥሮቹ ያመላክታሉ። ከዛ ባለፈም እንግዲህ በዚህ አመት 2.3 ሚሊዮን ገደማ የሚጠጉ ከተማ ነዋሪዎችም እንግዲህ በዚህ መርሃ ግብር ተሳትፎ አድርጓል። በቀጣዩ አመት 2015 እንግዲህ በከተማዋ የተከናወነው የአረንጓዴ አሻራ መርሃ ግብር ከፍ ብሎ የታየበት የነዋሪው ተሳትፎ ያደገበት አመት ነበር። በዚህ አመት እንግዲህ 17 ሚሊዮን ችግኞችን ለመትከል ታቅዶ ነበር። በዚህ እንግዲህ ከእቅድ በላይ 17.4 ሚሊዮን ችግኞችን መትከል ተችሏል። ይህም እንግዲህ ከእቅዱ ከ100 በላይ አፈጻጸም የተፈጸመበት አመት ነበር። እንግዲህ የከተማ ነዋሪዎችን በስፋት ተሳትፎ ያደረጉበት አመት ነበር። ከ4 ሚሊዮን በላይ የከተማ ነዋሪዎች በዚህ መርሃ ግብር ተሳትፎ አድርጓል በ2015 ማለት ነው። በዚህ አመት የተከናወነው የአረንጓዴ አሻራ መርሃ ግብርም እንግዲህ በገንዘብ ሲተመን ከ1.7 ቢሊዮን ብር በላይ ይገመታል ማለት ነው። በዛ አመት የከተማዋ የአረንጓዴ ሽፋንም ከ14.96 በመቶ በላይ ከፍ ያለበት አመት እንደነበረም እንግዲህ ቁጥሮቹ ያሳያሉ ማለት ነው። ባለፈው አመት 2016 እንዲሁ በተመሳሳይ በከተማዋ የአረንጓዴ አሻራ መርሃ ግብር በስፋት የተከናወነበት አመት ነበር። በዛ አመት እንግዲህ 20 ሚሊዮን ችግኞችን ለመትከል ታቅዶ ነበር። በዚህም እንግዲህ ከ26.7 ሚሊዮን በላይ ችግኞችን በከተማዋ መትከል ተችሏል። ይህም እንግዲህ እንደቀደሙት አመታት ሁሉ የእቅድ አፈጻጸሙ ከ100% በላይ እንደሆነ ቁጥሮቹ ያመላክታሉ። አጠቃላይ እንግዲህ ከ2011 ጀምሮ እስከ 2016 ድረስ የከተማዋ የአረንጓዴ ሽፋን ያደገበት እንዲሁም ደግሞ የዜጎች ተሳትፎ ያደገበት እንደሆነም እንደዚሁ መረጃዎቹ ያመላክታሉ። በተለይ በ2011 ዓመተ ምህረት የነበረው የከተማዋ የደን ሽፋን 8.28 በመቶ እንደነበር ቁጥሮቹ ያመላክታሉ። ከዛ ባለፈም በ2012 ወደ 9.93 በመቶ አድጓል። በ2013 ደግሞ ወደ 11.41 በመቶ ያደገበት፣ በ2014 ደግሞ ወደ 12.8 በመቶ ያደገበት ሲሆን በ2015 በከፍተኛ ሁኔታ በማደግ ወደ 14.9 በመቶ ያደገበት አመት ነበር። እንግዲህ በ2016 ባለፈው አመት ማለት ነው ወደ 17 በመቶ ያደገበት አመት እንደሆነ እንግዲህ እንደዚሁ ቁጥሮቹ ያመላክታሉ ማለት ነው። በአጠቃላይ እንግዲህ በእነዚህ 6 አመታት ከ85 ሚሊዮን በላይ ችግኞችን በከተማዋ መትከል ተችሏል። ከዛ ባለፈም ደግሞ ህብረተሰቡን ማሳተፍ ነበር ሰፊ ስራ ሲሰራ የቆየው። ይህም እንግዲህ የህብረተሰቡ ተሳትፎ በገንዘብ ሲተመን ከ6.8 ቢሊዮን ብር በላይ ይገመታል ማለት ነው። በአጠቃላይ አዲስ አበባ ባለፉት 6 አመታት የአረንጓዴ አሻራ መርሃ ግብርን በስኬታማነት ታከናውን ቆይታለች። በዚህ አመትም እንግዲህ በሚሊዮን የሚቆጠሩ የከተማዋ ነዋሪዎች ተሳትፎ የሚያደርጉበት የአረንጓዴ አሻራ መርሃ ግብር የሚከናወን ነው የሚሆነው። በዚህ አመትም እንግዲህ በሚሊዮን የሚቆጠሩ ችግኞች በከተማዋ ይተከላሉ ተብሎ ይጠበቃል።